ይሄ ሰውዬ ነው ያለው። እዩ ጩፋ ያኔ በደንብ ያስጨነቀው ጊዜ አማሻሎ የነበሩት ወገኖች ደቡብ አፍሪካ ከመሄዱ በፊት ዘይት ሊሸጥ ነው ተጠንቀቁ፣ በደቡብ አፍሪካ ያላችሁ ምናምን ስንል ዘይት ይዤ ባልመጣም ህዝቡ ይሰጠኛል አለ። ከዛ ሙጭልፍልፍ አድርጎ መጣ። 22 ሚሊዮን፣ 28 ሚሊዮን፣ 50 ሚሊዮን፣ 60 ሚሊዮን ሪከርድ ደግሞ ይያያዛሉ። የሚገርማችሁ ዮናታን አክሊሉ የጂፒኤስን ሰብሬዋል ይላል። ጂፒኤስ የከሌን ሰብሬዋል ይላል። የመስፍን በሹን ሰብሬዋል ይላል። እውነቴን ነው የምነግራችሁ። እነዚህ ሰዎች በገንዘብ በሚሰበስቡት ገንዘብ ራሱ ከሌ ስንት ሰበሰበ ተብሎ ሪከርድ እናውቃለን። አትንገረን ይላል አንዱ። ና ነገርን ካወቅክ አንተ እኔ ማላውቀውን ጨምርና ነገረን። ህዝባችንን ማስጠንቀቅ፣ ህዝቡን ማስጠንቀቅ ስራዬ ነው። ምንም ልረዳችሁ አልችልም። በቃ ስራዬ ነው። ቀበቶ ሽጠህ ገባ፣ ቀበቶ ሽጠህ ከደቡብ አፍሪካ አውሬዎች መሳሪያ ይዘው ሱቅ ገብተው ምህረት ማያደርጉልህ ሊረሽኑ ሊገሉ ገባ። ሀብታም በመሆኑ ኢትዮጵያዊ ሄዶ እዛ ሀገር ሀብታም በመሆኑ ገንዘብ በመስራቱ ተናደው ጎማ አንገት ላይ አድርገው እስከ ማቃጠል ድረስ የሚደርሱ አውሬዎች ያሉበት የበታችነት ስሜት የሚያሰቃያቸው ስራ የማይወዱ በነጮች ሲገዙ የከረሙ አሁን ላይ ምድሪቷ ያላትን በረከት መጠቀም የማይችሉ እግራቸውን ሰቅለው እየዘረፉ የሚኖሩ ማፊያዎች በሞሉበት ሀገር ላይ አንገትን ደፍተ የመኖሪያ ፍቃድ ሳይኖር ወደዚህና ወደዚህ በላይ ያፈራሃትን ጥሪት በሆነ ሀገር አውሮፕላን ተሳፍሮ በጓሮ በር የገባ ነብይ ነኝ የሚል ፂሙንና ጸጉሩን ያጎፈረ ሰውዬ እንዲበላብህ እንዲዘርፍ ለምን ትፈቅዳለህ? አገሪክ ያሉ ሰዎች ቪዲዮውን ግቡና ኮፒ ሊንክ አድርጉልኝ። ቪዲዮውን ግቡና ኮፒ ሊንክ አድርጉልኝ። ቤተሰቦች ቶሎ ኮፒ ሊንክ አድርጉልኝ፣ ኮፒ ሊንክ አድርጉልኝ። ባለፈው የዩ ጩፋን ቪዲዮ ከፌስቡክ ላይ አወርደውብኛል። በእርግጥ አንዱ 900 ምናምን ሺህ በላይ ታይቷል። በነገራችን ላይ ፍሬ እያፈራ ነው ትግላችን። አደይ አበባ ሳሪስ የነበረ ኤምኬሲ አገልጋይ ነው፣ ተጣልቶ ነው የወጣ ይላል። ያው ሰዎች ኢንፎርሜሽን አላቸው። አየህ ከአንዱ ቸርች ይጣላሉ። አሁን ኤፍቢአይ የሚባል ቸርች ነው ያለው፣ የነ ፓስተር ዳዊት አጥቢያ መሰለኝ በደቡብ አፍሪካ። በቃ ንግድን የያዙት ነው የምልህ። ጩኸታችን ትግላችን ፍሬ አፍርቷል ነው የምልህ፣ ተሰምቷል ነው የምልህ። ማን ነው የሚባል አገልጋይ እዚህ አዋሳ ሆኜ እግሬን ስመታው ቤተ መንግስት ድምድምታው ይሰማል ያለው እሱን ፉከራ ልፎክር ነው። ዘራፍልን ነው ዘራፍ። እዚህ የምንመታው እዚህ ቲክቶክ ላይ የምንመታው ድምድምታው ካውንስሊስ በጣም ነው የሚያዝናናው። የእንትና ነግራችኋለሁ። ቆይ ካውንስሉም አንዳንድ አቋሞቹን ጠንከር እያደረገ ነው። ጥሩ ነው ደግሞ በአስተማሪዎቹም በትምህርቱም እነተዘራንም እነ ጃፒንም ሌሎችም ደግሞ ሸቃባ አለ። ሸሚዝ የማይቀይር አስደግሙ የጥንቆላ ሸሚዝ አድርጎ የሚያገለግሉ አሉ። ፎጣ ይዘው ማይታጠፍ ፎጣ ይዘው ድግምትና መተት አድርገው የሚያገለግሉ አሉ። እነዚህ በዊችክራፍት ስፒሪት የሚያገለግሉ ናይጄሪያ እየሄዱ መተት የሚያሰሩ፣ እዚህ ወደ ደቡብ ሱዳን እየሄዱ ድግምት የሚያስደግሙ። ታፉ እንዴት ነች ጠፋሽ? ምንድን ነው ወይ በውስጥ የለሽ ወይ በውጭ የለሽ። ትናንት እኮ ብትናፍቅኝ እኮ ታፌታለች አልኩኝ።
የሳሚን ነገር ላሰማችሁና እስቲ ምን ትላላችሁ? በስማ የቲሸርቷ ነገርማ በጣም ምገርም ናት። ያሻሽጡታል፣ ደፋሮች ናቸው። በቃ ለራስ የውስጥ ደዌ በሽታ ያልተሻለክ ሰውዬ የራስን ጉድ በውስጥ ይዘክ ስብህን እንኳን ይሄንን ቦርጭህን እንኳን ማቅለጥ ያልቻል ስፖርት ለመስራት ጊዜ የሌለ ፊዚካል ኤክሰርሳይዝ እንኳን የማትሰራ ቦርጭህን የማያቀልጥ ጸሎት ይዘ ይሄ ልብስ የተያዘ እኔ ጸለይኩበት ልብስ ይፈውስ ታምር ያድርግ ድህነትን ይስበር ምናምን ትላለህ እንዴ? በሽታ ይፈውስ ትላለህ? ቦርጭ እኮ በሽታ ነው። ቦርጭህን አታጠፋ አጥፋ እንጂ በሽታ እኮ ቦርጭ የስብ ክምችት እኮ ማለት። አንዳንድ ጊዜ እኮ በጣም የሚያስቁኝ እኮ ትዝ ይላችኋል። ታምራት ታረቀኝ የሆነ ክሩሴድ አዘጋጅቶ ጌታ መንፈስ ቅዱስ የሆነ ነገር ይናገረኛል፣ እዚህ ቤት ውስጥ ያሉ አንዳንድ ሰዎች ቀበቶ ይሰፋቸዋል አለ። በመካከል ቀጭን ቀጭን የሆኑ ቀበቷቸው ሰፋፊ ልብስ ለብሶ ያስቀመጣቸው ሰዎች እየሮጡ ወጡ። ይሄው እኔ ሰፋል ስመጣ ቦርጫም ነበርኩ። ድራማ እኮ ነው የሚሰሩት ማለት። በመዋጥ ያመጣኸውን በመዘብዘብ ያመጣኸውን እግዚአብሔር በታምራት ሊያቀልጥልህ አይችልም። ተነስና ሩጥ፣ ጧጧ ተነስተህ ሩጥ። ከልክል ምግብ ከልክል። ሆድክን እንዲህ ስትከት እኮ እጅግ ከትሪው ላይ ያደረገው የምልልስ ውጤት እኮ ነው ቦርጭ። ያላግባብ መተኛት እኮ ነው ቦርጭ። እንቅልፍ ትክክለኛ ያልሆነ እንቅልፍ እኮ የሰዓት እኮ ነው። አንዳንድ ደግሞ በቃ ስትጨነቅ ምናምን የሚመጣ እኮ ወይ ጭንቀትን አስወግደ የሆነ ነገር አስወግደ ነው እንትን የምትል ታምራዊ በሆነ መንገድ ለመክሳት። እኔ ህዝቡ ምን እንደሚፈልግ አላውቅም። ስንት ወፋፍራም ዘማሪ ያለ እነሱን ያላከሳ መድረክ ላይ አብረው እያገለገሉ እዛ ወፋፍራሙን ዘማሪ ያላከሳ ለነሱ ለውጥ ያላመጣ ጸሎት ለአንተ ለምእመኑ ተርፎ ከመድረክ ላይ ፈሶ ምእመኑ ከመጀመሪያ መድረክ ላይ አካባቢ ላይ ያሉትን ሊፈውስ እንጂ ማለት እግዚአብሔርን በቃ በግድ እጁን ጠምዝዘን ተይ ፍዩመን ነገር አትፈልጊ። እጁን ጠምዝዘን እግዚአብሔርን በግድ እንዲፈውስ አናደርገው። ፈውስ ፍቃዱ ነው። ፈውስ ውዴታው ነው። የዙፋኑ ምክር ነው። ሲወድ ያደርጋል። በመካከል ሲያልፍ ያደርጋል። እግዚአብሔር ህልውና ሲገኝ ያደርጋል። እሱ የአርነት አምላክ ስለሆነ ነፃ ያወጣል፣ ይፈውሳል፣ ያቆማልና አንዳንዴ ያስቀኛል እኮ ያስቀኛል። አሁን ሳሚ ይሄ ቲሸርት ይላል። አሁን የምን ተስኖት ፊት ያለበት እውነት የምን ተስኖት ፊት ያለበት ቲሸርት ይፈውሳል? እንዲያው ቢፈውስ ራሱ ቲሸርት እስቲ ቆይ ላሳያችሁ። እርግጠኛ ነኝ እሱ ቲሸርት አድርገኝ ከገባሽ የወለድሻቸው ልጆች ታዩ። ሌላ ነገር አታናግሪኝ። ክፉ ነገር መናገር አልፈልግም። ክፉ ነገር አታናግሩኝ። ማን ይሙትና እስቲ ማን ይሙትና ይሄ ፊት አሁን የኔ ፊት የሆነ ቲሸርት ላይ እንትን ብሎ ይፈውሳል? እንዴት ይፈውሳል ወዳጅ? አረ ነቃ በሉ። እኔ በጥቅስ በጣም ብዙ ጠቀስኩ። በደንብ አይታይም ይለኛል። በደንብ ቢታይማ እንትን ትላለህ። ማን ነው ሰሞኑን በጣም ቫይራል የወጣ እንትና ማን ነው? ይሄ ሬጌ ዘፋኙ ቫይራል የወጣ አንድ ኮመንት የሚመልሳል። ጸጉር ምን ሆነ ነው የሸሸው ሲሉት ያንተን ፊት ፈርቶ ለማየት ፈርቶ ብሎ ኮመንት ሪፕላይ ያደረገ። ይሄ ጸጉር የሚያሸሽ ፊት ወይ ጉድ! ጸጉር የሚያሸሽ ፊት እኔ እዚህ ዩቲዩብ እንትን ፌስቡክ ላይ ደግሞ ፎቶዬን አድርጋችሁ ከዘረኝነት ጋር ልታገናኙ ሰፍታችሁ ከዛ በኋላ ደግሞ ስልክ ቁጥሬን ጽፋችሁ ማንም ሰው እየደወለ እንዲሰድበኝ እንዲዝትብኝ የፈለጋችሁ ሰዎች ዛሬ ከነጋ አንድ ልጅ ደውሏል እና ምስኪን ነው ታውቃላችሁ። ምስኪኖች ናቸው እንደዚህ እናንተን አምነው የሚደውሉ እና ተከራክሩኝ
አንተ ከወላይታ የሚነሱ አገልጋዮችን እያሳደድክ ምናምን አለ። ኧረ በፍጹም እነ ዮሐንስ ባሰናን የመሰሉ ከወላይታ የተነሱ ትልልቅ አገልጋዮች ያሉበት ሀገር እነ ማቱሳላ አሁን ያሉ አገልጋዮች አይደል? እነ ማቱሳላ እና አባባ ማን ወንዳሮን ማን ናቸው ስማቸው እያዘልኝ እነሱ ያሉበት ታሪካቸውን ያነበብንላቸው በጣም የወንጌል ተጋድሎ ያለባቸው እግዚአብሔርን ያገለገሉ ትልልቅ አገልጋዮች ያሉበትን የወላይታን ማህበረሰብ አልሰድብም። እንደ ማህበረሰብ አልሰድብ ጭራሽ አከብረዋለሁ፣ ወደዋለሁ። ወንዳሮ ጭራሽ ከዘረኝነት ጋር አታያይዙት። አዎ ግን እዩ ጩፋን አንዳንድ ሰዎች የሚደግፉት በዘረኝነት ምክንያት እንደሆነ ተናግሬያለሁ። ሁሉም ወላይታ ግን ዘረኛ አይደለም። እዩ ጩፋን የሚደግፉ ስፔሲፊክ ነው። እዩ ጩፋን እኮ የሚቃወሙ እኮ ሰዎች ከወላይታ ምድር ብዙ ሰዎች አሉ። አገልግሎቱን የሚቃወሙ፣ መንገዱን አካሄዱን የሚቃወሙ፣ ስህተት እንደሆነ የሚያምኑ የሚናገሩ ህዝቡን እና አባባ ኬዳሙ ልክ ነው እና በጣም ብዙ የወላይታ እውነተኛ አገልጋዮች አሉ። የዚህ የዩ ጩፋን ራሱ አገልግሎት የሚቃወሙ እና ጉዳዩን ከፖለቲካ ጋር ለመስፋት ከዛ ስልክ ቁጥሬን አድርጋችሁ የሆነ ሰው ቢሸል እንዲዘተብኝ ምናምን ለማድረግ ምናምን ፌስቡክ ላይ ልታቀሳስሩ የምትሞክሩ ሰዎች አንደኛ ሲጀምር አልፈራም። ምን እፈራለሁ? ምን እፈራለሁ? ፈርቼ ወጣልኝ እኮ ፈርቼ ተንቦቅቡቄ ወጣልኝ እኮ። ስንት ነገር አስደነገጠኝ። ብንደነግጥ አሁን እኛ ኑሮ ያስደነግጠን፣ ህይወት ያስደነግጠን። ብንደነግጥ የእናንተ ስም ማጥፋት እዚህ ሚዲያ ላይ መልሶ ፊታችንን ያመጣዋል። ምን አስባችሁ ነው? ካሁን በኋላ እኮ መደንገጥን ጨርሰናል እኮ። ካሁን በኋላ መደንገጥ አይደል መፋጠጥ ነው ያለው። እና ምንድነው የሚለን ሳሚሻ የዚህ ሰውዬ ፊት ያለበት የዚህ ምንተስኖት የተባለው ወንድም ፊት ያለበት ቲሸርት እንዲፈውስ እኔ ጸልዬበታለሁ ይለናል። ቪዲዮ ልክፈትላችሁ፣ ሰምታችሁት ይሆናል። እዛ ላይ ምን ይለናል? ወይ ምንቴ ራሱ ልብሱን ለብሶት እኮ ራሱ አልተፈወሰም። ምንተስኖት ራሱ እኮ ስሙት። ለኔ ብዬ ገንዘብ ሰብስቤ አላውቅም። በላስ 80 years ግን ከቤተ ክርስቲያን ወንጌል ጎን ቆማል። ለኔ ብዬ ዘይት ሰብስቤ አላውቅም ይላል። እዛ ቪዲዮ ላይ ተናግሬያለሁ። ይሄ ሰውዬ ጭራሽ ብር ለኔ ስጡኝ አይልም። ዮናታን አክሊሉን ይጋብዛል፣ አብረው ይካፈላሉ። አለቅ መስፍን በሹን ይጋብዛል፣ አብሮ ይካፈላል። እዩ ጩፋን ይጋብዘዋል፣ አብሮ ይካፈላል። ሌሎቹንም እየጋበዘ ይጋብዛቸዋል። ደቡብ አፍሪካ ነብይ ከሌ መጣ ይባላል። ከዛ የሚጠየቀው ለነብይ ከሌ ነው፣ ለሱ አገልግሎት ነው። ፌመስ ስለሆነ ታዋቂ ስለሆነ አንዳንዱ በወጣት ስም፣ አንዳንዱ እያስገነባው ነው፣ ቸርች እየሰራው ነው፣ አንዳንዱ ቴሌቪዥን ሊጀምር ነው። ብዙ መሰበብ አላቸው የሚጠይቁበት። ከዛ ዮናታን አያደርግም ይላል። ማታቁትን አታውሩ፣ እርግጠኛ አትሁኑ። የጊዜ ጉዳይ ነው። ሁሉም አደባባይ ይገለጣል። እንዳልከው ነው ቤኪዬ። ከዛ ወይ 50-50 ወይ 40-60 እንደዛ ነው። ስሙ ለአገልግሎት የተጠራው የወንድማችን የነቢይ ምንተስኖት ፎቶዎችን ቤተክርስቲያን ናት ያሰራችሁ፣ እሱ አሰሩ ብሏቸው አይደል? አስፈቅደው ግን የሚያስቅ ነገር ልንገራችሁ። ቤተክርስቲያን ያሰራችሁ ይላል፣ እሱ አሰሩ ብሏቸው አይደለም ይላል። ቤተክርስቲያን እሱ ሁለቱ የሚመሯት ነው። ቤተክርስቲያን ይሄ ሳሚ የሚመራት ቤተክርስቲያን እሱ ብሎ አይደለም ቤተክርስቲያን ያሰራችሁ ይላል። ጉዳዩ የጥቅም መጋራት ስለሆነ የእሱን ፎቶ አስደርጎ አሰርቶ ምን እያደረገ ነው? እየሸጠ ነው። ሰዎች ሲያዩት ሲሰሙት ለምን ተስኖት የሚያደርግለት ይመስላል። ለምን ተስኖት የሚያደርግለት ይመስላል። ግን ጉዳዩ ምንድነው? ለምን ተስኖት አይደለም። ምን ተስኖትን ፊት ለፊት አድርጎ ራሱ ነው የሚያሻሽጥ። ምን ተስኖትን ፊት ለፊት አድርጎ ራሱ ተካፋይ ነው። ስለዚህ ከዚህ ከሳሚ ከሚባል አገልጋይ ተጠበቁ በእውነት አድርገው አሰርተዋል። እና ሰዎች ነው ያወጡት ከጎናቸው ለመቆም ይህ ቲሸርት ለመውሰድ
ተዘጋጁ። በእነዚህ ቲሸርቶች ላይ እግዚአብሔር ኃይል ይለፍ። ይህን ቲሸርት የለበሰ የታመመ ሰው ይፈወስ። ይህን ቲሸርት የለበሰ የደህየ ሰው ባለጠጋ ይሁን። ይህን ቲሸርት የለበሰ የታመመ ሰው ማን የምንተስኖት ፊት ያለበትን ማለት ነው። ይህን ቲሸርት የለበሰ የደህየ ሰው ባለጸጋ ይሁን ይላል። በቃ ራእዩን እንዲደግፍ ሙሉን ቲሸርት ለምን ምንተስኖት ደራርቦ አይለብሰውም? አንተ የጸለይክበት ቲሸርት ደሃን ሀብታም የሚያደርግ ከሆነ የሌለን የሚያሰጥ ከሆነ ለምን ራሱ ምንተስኖት ሁሉንም ቲሸርት ደራርቦ ለብሶ ከድህነቱ አይወጣም? ሚኒስትሪውን አይደግፍም? ለምን አንተና ምንተስኖት ግማሽ ግማሽ ለብሳችሁት ለአንተም ለምንተስኖትም አይሰራላችሁም? የእናንተ ጸሎት እኔ እኮ ያስቀኛል። አየም ለምዕመኑ ሄዶ ምዕመኑ ለብሶ ከድህነት ወደ ሀብታምነት ይቀየራል። እነሱ ላይ ግን አይሰራም እንዴ? እየቀለዱ እኮ ነው። ሜሴጅ ሰሞኑን የማይገባል ሜሴጅ አለም ቅልው ይላል። ወዳጅ ብዙ የለኝም፣ ወዳጆች ሜሴጅ ሚልክልኝ ምናምን ወዳጅ የለኝም። ቂው ሲካዩ እየሰደቡኝ ነው። ቂው የሚለው ቂው አሁን ሰደበ፣ አንድ ሰው ተሰደበ። ዮናታን ጋበዘች። ኬቦ ቸርችራ ተገኛ እንትና ጋር ላሳይ፣ ሳሚ ጋር ላሳይ። ዮናታን አቡና ሌዋ ይላል። ወይ እኔ ለማሸማቀቅ እኮ በቃ አይቻልም እኮ በቃ ሰቅየዋል። መሸማቀቄ ሰቅየዋለሁ። እንዴት ታሸማቀቀኛለህ? የአንበሳ ልጅ ነኝ አንበሳ ስሙን ስጠራ ሳነሳ የሚለውን መዝሙር ታውቀዋለህ እንዴ? እውነት ነው ሮብዬ፣ እውነት ነው። ኧረ እኔ ምን እና ከጎናቸው ለመቆም ይህ ቲሸርት ለመውሰድ ተዘጋጁ። በእነዚህ ቲሸርቶች ላይ እግዚአብሔር ኃይል ይለፍ። ይህን ቲሸርት የለበሰ እኔ በጣም የሚያስቀኝ ለዚህ ነው 10 ጊዜ ማቆሙ። በእነዚህ ቲሸርቶች ላይ ኃይል ይለፍ ይላል። በሰው ላይ ኃይል አያልፍም። ታውቃላችሁ? በተሰበሰበው ምዕመን ላይ ኃይል አያልፍም። እነሱ በሚሸጡት ቲሸርት ላይ ነው ኃይል የሚያልፈው። እነሱ በሚሸጡት ዘይት ላይ ነው ኃይሉ የሚያልፈው። እነሱ በሚሸጡት ጨው ላይ ነው ኃይል የሚያልፈው። እንዴ ክርስቶስ ኢየሱስ በቀራንዮ መስቀል ላይ የሞተው የተዋረደው የሚታረድ በግ የሆነው ኢየሱስ ለሰው ነው፣ ለቲሸርት ለቁሳቁስ አይደለም። ወዳጆቼ ኃይል ካለፈ የእግዚአብሔር ልጅ ክርስቶስ እኔ ብሄድ ይሻላችኋል ብሎ የተስፋ ቃል የሰጠው ለቲሸርትና ለልብስ አይደለም፣ ለሐዋርያቱ ነው፣ ለሰው ነው። መንፈስ ቅዱስን ተስፋ የሰጠ የዘላለም ሕይወትን እግዚአብሔር ያዘጋጀው ያቀደው ለሰዎች ነው። ለቁሳቁስ የተዘጋጀ እግዚአብሔር መንግስት የለም። ኃይሉ በምን ላይ ይለፍ ይላል ይሄ ሰውዬ። እንዴት አይነት ጨካኝ ናቸው እነዚህ ሰዎች! ለገንዘብ ሲሉ የእግዚአብሔርን ኃይል ምን ያህል መቀለጃ እንደሚያደርጉት ትመለከታላችሁ። ለገንዘብ ሲሉ ምን ያህል እውሮች እንደሆኑ፣ ደፋሮች እንደሆኑ፣ የእግዚአብሔርን ኃይል ምን ያህል እንደሚያናንቁት። እግዚአብሔር እኮ በኢሳይያስ መጽሐፍ ምዕራፍ 66 ላይ እኮ የምትሰሩልኝ ቤት ምን አይነት ነው አለ። የሁሉ እጄን ሰርታለች፣ እግዚአብሔር እጄ ሰርቶታል አለ። በቃ አልፈልግም፣ ሰው በሰራው አልኖርም አለ። ራሴ በሰራሁት ነው የምኖረው አለ። ስለዚህ የድንጋዩን ልብ ወስጄ የስጋውን ልብ ከትባቸዋለሁ፣ ሕጌን በልቦናችሁ ሕግ ጽፋለሁ አለ። ስለዚህ እግዚአብሔር በሰው ውስጥ ሊኖር ኪዳን አደረገ። አዲስ ኪዳን እኮ እግዚአብሔር በሰው ውስጥ የሚኖርበት ነው እንጂ እግዚአብሔር በቦታ የሚወሰንበት አይደለም። መጽሐፍ ቅዱስ እንደዚህ አይነት ትምህርት አያስተማረ። ለዛ ነው ያችን ሳምራዊ ሴት ኢየሱስ አገኛትና ሐዋርያ ዮሐንስ ወንጌል ምዕራፍ እውነተኛ አገልጋይ እንደዛ የምርህን ነው የምለው ጳውሎስ ይበቃኛል እያልክ ያለው ነገር የምርህን ነው የምለው እውነት እንደዚህ ይላል ምዕራፍ 4 ነገር ግን አሁን ከጊዜ በኋላ ስለኔ እንደገና ልታስቡ ስለጀመራችሁ በጌታ እጅግ ደስ ይለኛል። ጊዜ አታችሁ እንጂ ማሰብ ታስቡ ነበር። ይህንን ስል ስለ ጉድለት አልልም፣ የምኖረው ኑሮ ይበቃኛል ማለትን ተምሬያለሁና። መዋረድን አውቃለሁ፣ መብዛትን አውቃለሁ። በእያንዳንዱ ነገር በነገር ሁሉ መጥገብን፣ መራብን፣ መብዛትን፣ መጉደልን
ተምሬያለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ሆኖም በመከራዬ ከኔ ጋር ስለተካፈላችሁ መልካም አደረጋችሁ ይላል ጳውሎስ። አንዳንድ ሰዎች ኃይልን በሚሰጠን በክርስቶስ ሁሉን እንችላለሁ ሲሉ ለጀት ነው የሚጠቅሱት፣ ለበጀት ነው የሚጠቅሱት፣ ለሀብታምነት ነው የሚጠቅሱት፣ በጣም ለተንደላቀቀ ህይወታቸውን የሚጠቅሱት። ጳውሎስ ግን ያለኝ ይበቃኛል የሚለውን ሐሳብ ነው በሚል ሐሳብ የሚዘጋው። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ምንድነው የምችለው? መዋረድን ኃይልን በሚሰጠኝ እችላለሁ። መዋረድን እችየዋለሁ። መብዛትን ችየዋለሁ። በእያንዳንዱ ነገር በነገር ሁሉ መጥገብን ኃይልን በሚሰጠኝ ችየዋለሁ። መራብን ኃይልን በሚሰጠኝ ችየዋለሁ እያለ መብዛትን መጉደልንም እነዚህን ሁሉ ኃይልን በሚሰጠን ተምሬያለሁ ችየዋለሁ እያለ መራብ ላይ ሲደርስ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል ጳውሎስ። ለመራብ የተጠቀሰ ጥቅስ ነው። ይበቃኛል ለማለት የተጠቀሰ ጥቅስ ነው። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ማለት ሰማይ ያለውን አወርደዋለሁ ማለት አይደለም። በቃ አወርደዋለሁ እንደፈለኩ እሆናለሁ ማለት አይደለም። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ በውስጥ እንችላለን፣ ጌታን እንችላለን። ይሄንን ምነግራችሁ ማልችላቸው የሚመስሉኝ ብዙ ነገሮች በህይወቴ ላይ እየመጡ ነው። ሁሉን እችላለሁ። ይህንን ጳውሎስ በጢሞቴዎስ መልእክት ላይ ደግሞ ምን ብሎ ሐሳብ ይናገራል? ምን ይላል? ምን የሚል ሐሳብ ይናገራል? ይሄንን ሐሳብ ማለት ነው ኑሮዬ ይበቃኛል የሚለው። አንዳንድ ሰዎች የእግዚአብሔርን ነገር፣ የእግዚአብሔርን ክብር፣ የእግዚአብሔርን ኃይል የሚፈልጉት ያልተደረሰበት ቦታ ለመድረስ ነው፣ ባለጠጋ ለመሆን ነው፣ የፈለጉትን ነገር ቃል አውጥተው ለማድረግ ነው። አሁን ለምሳሌ አንድ እንትን አሳያቸዋለሁ፣ ከሳሚ ሐሳብ ላለመውጣት ነው። እስቲ ግቡ ውስጥ ወገኖች፣ የላካችሁ ሰው ሲኖር ጥሩ እናገራለሁ። ብቻዬን እኮ ማውራት ይደብረኛል ወገኖች። ማን ነው? አንድ ደቡብ አፍሪካ ያለ የደቡብ አፍሪካ በር በደቡብ አፍሪካ ሄዶ ለማገልገል እሱና እሱ ነው። በቃ በሱ በኩል ነው የምትገባው። አንድ ቀንም ለኔ ግን ከቤተክርስቲያን ወንጌል ጎን ቆማል። እነዚህ ቲሸርቶች ለአገልግሎት የተጠራው የወንድማችን የነቢይ ምንተስኖት ፎቶዎችን ቤተክርስቲያን ናት ያሰራችው። እሱ አሰሩ ብሏቸው አስፈቅደው ግን የእሱን ፎቶ አድርገው አሰርተዋል እና በጣም ብዙዎች ነው አቤላን ከዚህ ቲሸርት ጋር ቤታችሁ ክብር ይግባ። ከዚህ ቲሸርት ጋር ቤታችሁ የእግዚአብሔር ኃይል ይግባ። አሜን። ወስዳለሁ በረከቱ ይድረሰኝ የምትሉ ሰዎች በፍጥነት ይህን ይመስላል። በዚህ ቲሸርት ላይ የእግዚአብሔር ኃይል ይረፍ እያለ እና በቲሸርት ላይ የእግዚአብሔር ኃይል ያርፋል ወይ? በቲሸርት ላይ ከዛ ቲሸርት ሰምቼዋለሁ እኮ አንተ ነው የፖስትከው፣ አንተ ጋር ነው ምናምን ብቻ ሰምቼዋለሁ። ሁሉን እችላለሁ እና ብዙ ጊዜ ይቺ ጥቅስ የምትጠቀሰው ሁሉን እችላለሁ የምትለዋ ጥቅስ የምትጠቀሰው ባልሆነ መንገድ ለራሳቸው ክብርና ለራሳቸው ፍላጎትን በሚፈልጉ ሰዎች ነው። የሆነ ማይሆንን ነገር አደርጋለሁ እያለ አይደለም ጳውሎስ። የማይመስል ነገር አደርጋለሁ፣ ከሰማይ የሆነ እሳት አዘንባለሁ ምናምን እያለ አይደለም።
እኔ በፈለጉት መንገድ ተአምራቶች እኔ በፈለጉት ነገሮች ድንቆች ይሆናሉም እያለ አይደል ሱፐርናቹራል የሆነ ነገር ከኔ ጋር ስላለ እንደፈለግኩ ሆናለሁም እያለ አይደል ግን በማግኘት ውስጥ በማጣት ውስጥ በመብዛት ውስጥ በማነስ ውስጥ እኔ ኃይልን በሚሰጠኝ በኢየሱስ ነው ሁሉን የምችለው ኃይልን በሚሰጠኝ በክርስቶስ ነው ሁሉን የምችለው እያለ ስለዚህ ጥቅሱ የተጠቀሰው ኑሬ ይበቃኛል ለማለት ነው እና አንድ የእውነተኝነት ማረጋገጫ ራሱ በቃይ ማለት ይሄ ይበቃኛል ይሄ እግዚአብሔር ስለሰጠኝ ስለዚህ እግዚአብሔርን አመሰግናለሁ ማለት አንዱ እግዚአብሔር አብሮነት የእግዚአብሔር ህልውና የእግዚአብሔር እውነተኛ ልጅነት ወይም እውነተኛ አገልጋይነት ማሳያም ጭምር ነው ኑሬ ይበቃኛል ማለት ጳውሎስ ስለ ገንዘብ ፍቅር ለጢሞቴዎስ በሚነግርበት በአንደኛ ጢሞቴዎስ መጽሐፍ አንተ ግን ብሎ አደራን በሚሰጠው መጽሐፍ በአንደኛ ጢሞቴዎስ መጽሐፍ ምዕራፍ 6 ከቁጥር 3 ጀምሮ እንደዚህ ይላል እነዚህን አስተምርና ምከር ማንም ልዩ ትምህርት የሚያስተምር ከጌታችን ከኢየሱስ ክርስቶስ በሆነው ጤናማ ቃልና እግዚአብሔርን ለመምሰል በሚስማማ ትምህርት የማይጠጋ ቢሆን ልዩ ትምህርት የሚያስተምር ማንም የሚያስተምር ቢኖር ልዩ ትምህርት አንዱ ምልክቱ ምንድነው ጌታ ኢየሱስ ክርስቶስ በሆነ ጤናማ ቃልና እግዚአብሔርን ለመምሰል የሚስማማ ካልሆነ እግዚአብሔርን መምሰል ከሌለበት ትምህርት ውስጥ ትምህርቱ ልዩ ትምህርት ይባላል ለምሳሌ አሁን በጀት አንሄድም ወይ በእንትና አንሄድም ወይ ስለ ክብር የሚወራው አባቶች ዳሃ ሆኖ አገልግሏል የድሮ አገልጋዮች እንደዚህና እንደዚህ ሆኖ አገልግሏል ስለዚህ እኛ ድህነቱን እንጠረብሷለን ምናምን ብለው ሰዎች ቁስን ሲሰብኩ እግዚአብሔርን ለመምሰል የሚሆን ትምህርት ነው ወይ እንደ ጢሞቴዎስ መጽሐፍ ስትል አይደለም እግዚአብሔርን ለመምሰል የሚሆኑ ትምህርቶች አሉ እንደዚህ አይነት ትምህርት የማይጠጋ እግዚአብሔርን ለመምሰል የሚስማማ ትምህርት የማይጠጋ ቢሆን በትዕቢት ተነፍቷል ይህን ትምህርት የሚያስተምር አንዳች አያውቅም ነገር ግን ምርመራና በቃል መዋጋትን እንደ በሽተኛ ይናፍቃል ከነዚህም ቅንዓትና ክርክር ስድብም ክፉም ሐሳብ እርስ በርስ መናደድም ይወጣል አእምሯቸውን በጠፋባቸው እውነትን በተቀሙ እግዚአብሔርን መምሰል ማትረፊያ የሚሆን በሚመስላቸው ሰዎች ይገኛሉ እግዚአብሔርን መምሰል ምንድነው የሚመስላቸው ማትረፊያ ነው የሚመስላቸው እንደነዚህ ካሉት ሰዎች ራቅ ሁልጊዜ እግዚአብሔር የሆነን ነገር ማግኛ ሁልጊዜ እግዚአብሔር ከድህነት መውጫ ሁልጊዜ እግዚአብሔር ሀብትን ማካበቻ አድርገው ነው እነዚህ ሰዎች የሚያስቡት ከነዚህ ሰዎች ደግሞ ራቅ ይላል ከዛ ምዕራፍ ቁጥር 6 ላይ ኑሮዬ ይበቃኛል ለሚል እግዚአብሔርን መምሰል እጅግ ማትረፊያ ነው እግዚአብሔርን መምሰል ማትረፊያ የሆነው ኑሮዬ ይበቃኛል ለሚል ነው ኑሮዬ ይበቃኛል ለሚል ነው እግዚአብሔርን መምሰል ማትረፊያ አንድ የእውነተኝነት ማረጋገጫ ራሱ ኑሮዬ ይሄ ይበቃል አይበቃቸውም እኮ ማለት አይበቃቸውም እግዚአብሔርን ይሸጡታል መንፈስ ቅዱስን ይሸጡታል ኢየሱስን ይሸጡታል አብን ይሸጡታል ነው ማለት መንፈስ ቅዱስን የሚያክል አምላክ መለኮት ቲሸርት ላይ አለ ይሏል ዘይት ላይ አለ ይሏል ጫው ላይ አለ ይሏል እኮ እግዚአብሔርን መሸጥ እኮ ፓስተር ሳሚ ያደረገ ያለው ይሄ ነው ይሄንን ደግሞ ያደረገው ፓስተር ሳሚ በዚህ ብቻ አይደለም አፕል ላይ እግዚአብሔር አለ ብሎ አፕል ሽጧል ከዮናታን አክሊሉ ጋር ከመስፍን በሹ ሶፍት ከሚያስበላው ከዚህ ዘመን ነብይ ከሆነው መስፍን በሹ ጋር ውሃ ሽጧል እግዚአብሔር መንፈስ ቅዱስ ውሃው ላይ አለ ብሎ ማለት ከነ እስራኤል ዳንሳ ጋር ዘይት ሽጧል ከነ ዩጩፋ ጋር ዘይት ሽጧል ከነ ደረሰ ጋር ጫው ሽጧል ይሄ ፓስተር ሳሚ የምለሰው ደቡብ አፍሪካ ከሚገቡት ከያንዳንዱ አገልጋይ ጋር የጥቅም ተጋሪ ሆኖ ነው የሚያስገባቸው በሱ ቸርች በኩል ያልፋሉ ከዛ በኋላ ያንዳንዱ ደቡብ አፍሪካ ውስጥ ያሉ አብያተ ክርስቲያናት የሚባሉ ህብረት ውስጥ ገብተው ያተራምሳሉ ማለት ነው ለድገምላችሁ ቪዲዮ የሳሚን ቪዲዮ አፍሪካ ላይ አንድ ቀንም ለኔ ብዬ ገንዘብ ሰብስቤ ያላቅ ለላስ 18 years ግን ከቤተ ክርስቲያን ወንጌል ጎን ቆማል እነዚህ ቲሸርቶች ለአገልግሎት የተጠራው የወንድማችን የነቢይ ምንተስኖት ፎቶዎችን ቤተ ክርስቲያን ናት ያሰራችው እሱ አሰሩ ብሏቸዋል
አስፈቅደው ግን የእሱን ፎቶ አድርገው አሰርተዋል እና በጣም ብዙዎች ነው ያወጡት። ከጎናቸው ለመቆም ይህ ቲሸርት ለመውሰድ ተዘጋጁ። በእነዚህ ቲሸርቶች ላይ እግዚአብሔር ኃይል ይለፍ። ይህ ቲሸርት የለበሰ የታመመ ሰው ይፈወስ። ይህ ቲሸርት የለበሰ የደኸየ ሰው ባለጠጋ ይሁን። ይህ ቲሸርት የለበሰ እውቀት የጎደለው ሰው በእውቀት ባለጠጋ ይሁን። ከዚህ ቲሸርት ጋር ቤታችሁ ክብር ይግባ። ከዚህ ቲሸርት ጋር ቤታችሁ የእግዚአብሔር ኃይል ይግባ። አሜን። ወስዳለሁ። በረከቱ ይድረሰኝ። ሼም የለም ወይ? ሼም የለም ወይ? ኦርቶዶክሳውያንን በዛ ሁሉ ዘመን ስንከራከር የማርያምን ስዕል ምስለ ስዕል እንትን ስዕል አድኖ እንደዚህ ፎቶ እዚህ ላይ ማድረግ ምናምን የፈረንጅ ምናምን ስትል የምን ተስኖትን ገጭ አድርገ በረከት ቤት ይግባ በዚህ ቲሸርት የምን ተስኖት ፊት ይዘ የምን ተስኖትን ፊት የቱ ፊት ነው ያልኳችሁ? ቆይ የምንቴን ፊት ይዘህ ገብተህ የምንቴን ፊት አሁን ይዘህ ገብተህ ማን ይሙትና ቆይ ነገር ልቀኝ ራሱ አይሸሽም። ይሄን ሰውዬ ፎቶ አድርጌ ቲሸርቱን ለብሳ ከፍቼ ልሳቅ። እስቲ ልሳቅ የምንቴን ፊት በረከት ራሱ የሚቀርብ አይመስለኝም። እኔ የምር እኔን የምለው እስቲ ተናገሩበት። እኔ እንትን ላምጣ ቻርጅ ላምጣ። ተናገሩበት ታፍ አይ እንደው በእውነት ምንስ ቢሆን አሁን ምን ተስኖት የሚባለው ሰውዬ እንደው በረከት የሚያመጣ ከሆነ እሱ ነው መልበስ ያለበት። ለምንድን ነው ሳፖርት የሚደረገው? በሱ ፎቶ ትባረካላችሁ። ፎቶውን ከለበሳችሁ ቲሸርቱን ገዝታችሁ ከለበሳችሁ ትባረካላችሁ። ዋይ እሱ አይባረክም? ለምን አይባረክም? እሱ የራሱን ቲሸርት ደራርቦ ለብሶ ለምን አይባረክም? እኔ በእውነት እዛ ጋር ያላችሁ ሰዎች የእውነት ግን ታስተውላላችሁ? እንዴት እንደዚህ ትሸወዳላችሁ? እንዴት እንደዚህ ትታለላላችሁ? የለፋችሁበትን ዋጋ የከፈላችሁበትን የሮጣችሁበትን የተንከራተታችሁበትን ገንዘብ ለእንደዚህ ሲያውሉት ለምን ሞኝ ትሆናላችሁ? ለምን አታስተውሉ? ሪሊ እንደዚህ አታለዋችሁ ገንዘባችሁን ይወስዳሉ? ምንስ ቢሆን በእንደዚህ ትታለላላችሁ? ሸሚዙን የለበሳችሁ ቲሸርቱን በረከት ቤታችሁ ይገባል። አረ ኢየሱስን እኮ የተቀበልክ ቀን ነው በረከት አንተ ቤት የገባው። ፕሊስ፣ አረ ተው ፕሊስ፣ እንዴ አስተውሉ እንጂ። ሙልያ ወይ ኃይሌ ቀጥል። ስሙ ማን ነው? ስሙን እስቲ ድገሚው ታፍዬ። ስሙ ማን ነው? ስሙ እውነትም ምን ተስኖት ኧረ ምን ተስኖት እንዴ! ስሙን የኖረ በጣም የሚገርም ነው። አንተ ወይ ድፍረት! ጭራሽ ፊታችሁን ማሳየት ጀምራችሁ ይሁን እያላችሁ ገና ምኑ ተያዘና ታፉ። ይሄ ምስኪን ህዝብ ደቡብ አፍሪካ ነው የሚጫወቱባቸው እኮ። በጣም ነው ማዝነው። ክርስትና ገና 500 ዓመቱ ነው እንግዲህ። በዚህ ያክል ከወደቅን በ1000 ቢሆን ስንት ምን ልንሆን ነው? ሰውየውን ቤታችን ልናቆመው ነው ማለት ነው። ጣዖት እያደረግን እየሰራን በጭቃ እየጠፈጠፍን። በጣም ነው ማዝነው። ጭራሽ ፊቱን ስታዩ ትባረካላችሁ። ስሙ ነው የሚያስገርመው። ምን ተስኖት! እውነትም ምን ተስኖት! ሆይ ጉዴ! በኋላ እመጣበታለሁ። ሙሌ ቀጥል ወንድምነት። ይሄንን ያልተቃወመን ምንድነው ልንቃወም የሚገባን? ክርስቲያኖች እውነት ለምን እንቃወማለን እንዴ? እመቤቴ ማርያም ብለን እኮ ኢየሱስ ክርስቶስን የወለደች ነው። ለምን ስዕል አናረግም? ለምን እንቃወማቸዋለን? ሌሎችን ለምን ልክ አይደለም እንላቸዋለን? የምን ተስነውትን ቲሸርት ገዝታችሁ ልበሱ። በጣም እኮ የሚያሳዝን ነው። በጣም ያሳዝናል። ወንጌልን እንደዚህ በማይሆን ቦታ ላይ ሲጥሉት ያሳዝናል።
ምን አደረጉ እህት ወንድሞቻችን ኦርቶዶክሳውያን? ለምን ማርያም እኮ ኢየሱስ ክርስቶስ እናት ናት። ስዕሏን ቢያደርጉ ምን ስተት አለው ታዲያ? ለምን ስዕሏን አታድርጉ እያላችሁት ልክ አይደለም። ይሄ ፈረንጅ ሳለው እንትን ሳለው የምን ተስኖት ፎቶ ያረገ ሰው እኮ ይባረካል እያሉ ነው። አረ በሉ በእውነት ይሄንን እኮ በጣም ማስቆም ነው የሚገባችሁ እንጂ እዛ ስብሰባ ላይ ራሱ መገኘት አይደለም አጠገቡ መድረስ አይገባችሁም ነበር። ደቡብ አፍሪካ ያላችሁ ወገኖች ምን ሆናችሁ ነው? ምንድነው አዚም ያረጋባችሁ? በጣም ያሳዝናል። ወንድምነት እስኪመጣ ድረስ አንድ የእግዚአብሔርን ቃል ላንብብላችሁ ምን እንደሚል የእግዚአብሔር ቃል ምን ይለናል የሚለውን በይሁዳ መልእክት ላይ ያለ አንድ ክፍል ላንብብላችሁ። ያው የይሁዳ መልእክት አንድ ምዕራፍ ነው ያለውና ከቁጥር 11 ጀምሮ ያለውን ቃል ላንብብላችሁ። ወየውላቸው በቃየል መንገድ ሄደዋልና ስለ ደሞዝም ለበለዓም ስህተት ራሳቸውን አሳልፈው ሰጥተዋል፣ በቆሬም መቃወም ጠፍተዋል። እነዚህ ከእናንተ ጋር ሲጋበዙ በፍቅር ግብዣዎች እንደ እድፍ ናቸው። እንደ እረኞች ያለ ፍርሃት ራሳቸውን ይጠብቃሉ። በንፋስ የተወሰዱ ውሃ የሌለባቸው ደመናዎች፣ ፍሬ የማያፈሩ 2 ጊዜ የሞቱ ከነስራቸው የተነቀሉ በበጋ የደረቁ ዛፎች ናቸው ይላል። በጣም ነው የሚገርመው። ቁጥር 13 የገዛ ነውራቸውን አሁን እንደምናየው ማለት ነው ነውራቸውን አረፋ እየደፈቁ ጨካኝ የባህር ማዕበል ድቅድቅ ጨለማ ለዘላለም የተጠበቀላቸው የሚንከራተቱ ከዋክብት ናቸው ይላል። ፌመስ ናቸው ይታያሉ፣ ግን ድቅድቅ ጨለማ ለዘላለም የተጠበቀላቸው እነኚህ ናቸው ይላል። የገዛ ነውራቸውን አረፋ እየደፈቁ ጨካኝ የባህር ማዕበል ድቅድቅ ጨለማ ለዘላለም የተጠበቀላቸው የሚንከራተቱ ከዋክብት ናቸው። ፌመስ ናቸው ይታያሉ፣ ግን ከርታታዎች ናቸው ነው የሚለው ይሁዳ። ልክ እንዲህ አይነቱ ማለት ነው እንደ ስሙ እንደ ምን ተስኖት እውነትም ምን ተስኖት ጭራሽ ቲሸርቱ ላይ ምስሉን አስቀምጦ ተባረካላችሁ ቲሸርቱን የለበሳችሁ ምን አይነት እኮ ነውር እንደሆነ ይሄ እኮ ማለት የሚገዛው እኔ እሱ አይደለም የሚገርመኝ። እሱማ ምንም ደፋር ነው ችግር የለበትም። የሚገዛው ሰው ምን ይሁንልኝ ብሎ ነው የሚገዛው ነው። አንድ ራሱን በራሱ ነብይ ያደረገ ማንም ያልሾመው ከየት እንደመጣ የማይታወቅ ቲሸርቱ ላይ ፎቶውን አድርጎ ሊያውም እኮ ገንዘብ አውጥቶ ለምን እናንተ ላይ ስለሚጫወት ነው፣ ስለሚቀልድ ነው። ምክንያቱም እኛ እንጨዋለን፣ ይሄው ስንት ጊዜ እንጨዋለን፣ አትሰሙም፣ ይቀልዱባቸዋል እየመጡ ማለት ነው። ጭራሻውን ቲሸርት እያስለበሱ ምስሌን የያዘ ሁሉ ይባረካል የሚል ነገር ለጠፉላችሁ። ስሙም ራሱ የሚገርም ነው። ምን ተስኖት ነው አይደለ ስሙ ያላችሁት? እኔ ባይዘው እንደዚህ አይነት ሰው አይቼም አላውቅም። ዛሬ ነው ያየሁት። ምን ላረጋ ያዋለው ደግሞ ሌላ እንኩልካይ ተፈጠረ ማለት ነው። ያኛው ትልቁ ስንመታ ሌላ ደግሞ አይነት ሰው ማለት ነው የስተት እኔም ብለው ከየት ነው ግን የሚፈለፈሉት? ታፉ ታውቂዋለሽ? ከዚህ በፊት እኔ አይቼውም አላውቅም። ባይዘው ይቅርታ አድርጉልኝና ደፋር ማለት ነው። ፌመስ ናቸው እኮ አለ እኮ ይታወቃሉ፣ ግን የሚንከራተቱ ከዋክብቶች ናቸው አለ ይሁዳ። እነኚህ የወንድም ጠላቶች ናቸው። በቃየል መንገድ ሄደዋልና ስለ በለዓምም በስተት ራሳቸውን አሳልፈው ሰጥተዋልና በቆሬም መቃወም ጠፍተዋል ብሎ አንስቶ ቀጥሎ የሚለው የገዛ ነውራቸውን አረፋ እየደፈቁ ጨካኝ የባህር ማዕበል ድቅድቅ ለጨለማ ለዘላለም የተጠበቀላቸው የሚንከራተቱ ከዋክብት ናቸው ይላል። ምን አይነት እኮ ደፍ ባይዘዌ አቤላዬ እኔ ይሄን ሰውዬ አላውቀውም። ምን ተስኖት ነው ያልከው ስሙን? እውነትም ምን ተስኖት አንተ እንደ ስሙ ይነውረሰው ሚውት ነው ወንድምነት። ምንቴኮ ታላላቅ ሜሞች ከሚሰራባቸው ወንጌልን እዚህ ሚዲያ ላይ ካሰደቡ ሰዎች መካከል ዋናው ማለት ይችላል በኩሩ